ውድ ቤተሰቦቼ አብርሃም እንግዲህ በፖሊስ ቁጥጥር ስር ውሏል። ምክንያቱም ሄርሜላን ማገባሻለሁ ብሎ ቀለበት ካሰረ በኋላ እንደገና አልፈልግሽም፣ እንደገና ቀለበት አምጪ፣ አውጪ፣ አስገቢ እያለ ራሴን ሳትኩኝ፣ ታመምኩኝ፣ በዚህ ወጣው እየገባሁ እያለ በተለይ ደግሞ ሄርሜላና ሩታ አንድ ላይ ከተስማሙ ለአብርሃም በጣም ትልቅ አደጋ ነው ብያችሁ ነበር በባለፈው ቪዲዮ። አሁንም ቢሆን ለአብርሃም በጣም ትልቅ አደጋ ፊት ለፊቱ ላይ ተጋርዷል ማለት ነው። ይሄን እንግዲህ አብርሃም ያላየው በፍቅርም ህይወት ሊቀልድ ይፈልጋል። አሁንም ፍቅርም ብትሆን ገና አሁን ወደ አዲስ የእውነት ወዷት መርጧት የሄደ ስለሚመስላት ልትሸነፍ ትችላለች። ሰላም እንዴት ናችሁ ዶቼ? እንዴት አመሻችሁ? ሰላም ናችሁልኝ ወይ? ከኔ ያለሁኝ አልሐምዱሊላህ። እናንተ እንዴት ናችሁ? ፈጣሪ ሰላማችሁን ያብዛልኝ ባላችሁበት። ውድ ቤተሰቦቼ፣ የኔ ውዶች፣ የኔ ወርቆች እንዴት ናችሁልኝ? ሁሉ ሰላም በሰላም ያወረን በሰላም ያሳድረን። የኔ ውዶች የነገ ሰው ይበላል እና እንግዲህ ውዶቼ አብርሃም ያው በፖሊስ ቁጥጥር ስር ውሏል ማለት ነው ውዶቼ። ምክንያቱም ሩታ ይሄን ነገር በሴቶች ላይ እያደረገ ያለውን ነገርና ሁሉን ነገር በደንብ አድርጋ በመረጃና በማስረጃ አስደግፋ ለፖሊስ አስረክባለች። በዛውኑ 24 ሰዓት ባልሞላ ውስጥ ነው እንግዲህ አብርሃም ተይዟል የተባለውና እንግዲህ ያው ተይዟል ተብሏል ነው እንጂ እኛ በአካሉ የለንም። እንግዲህ በአካል ሂደን አላየንም። ግን ደግሞ አብርሃም በፖሊስ ቁጥጥር ስር እንደዋለ ነው። ምክንያቱም የገዛ ጓደኛው ነው ሲያወራ የነበረው ማለት ነው። ይሄንን ሁሉ ያደረጉት ደግሞ ሩታና ሄርሜላ ተባብረው ነው ማለት ነው ቤተሰቦቼ። ምክንያቱም ያው ሄርሜላ ብዙ ተሰሚነት እንደማይኖራትና ሩታ ግን ተሰሚነት እንዳላት ስለምታውቅ ከሷ ጋር ተባብራ ነው እንግዲህ ሄርሜላም አብርሃምን እንደዚህ ጉድ የሰሩት ማለት ነው። አብርሃም በነገራችን ላይ እያደረገ ያለው ነገር በጣም ብልግና ነው። በባህልም ስታዩት በሀገርም ስታዩት ገንዘብ ለማግኘት ራሱ ቢሆንም ይሄንን ወደ ሶሻል ሚዲያ አምጥቶ ዝሙትን ወይንም መጥፎ ነገሮችን ለሰዎች ማስተማር አለበት ብዬ አላስብም። ይስሩ። በነገራችን ላይ እኔ የሚሰራ ሰው በጣም ነው የምወደው። ዛሬ ብንወድቅ ነገ እንነሳለን፣ እንፍጨረጨራለን። ገባችሁ አይደል? ለመስራት ለማግኘት ግን ደግሞ ገንዘብ ሰርተን የምናገኝበትን መንገድ በደንብ ካላስተካከልን ፈጣሪ ራሱ እየሰራኑን አይባርክልንም ማለት ነው። አብርሃም የሚስገበገበው አሁን ገንዘብ ነው አብርሃምን እንደዚህ ያሳበደው። አብርሃምን እኛ እኮ በፊት ስናቀው እኮ ሰዎችን የሚረዳ በጣም ምስኪን የሆነ ለእናት ለሆነች እናት ራሱ እስከነ ልጇ ቤት ተከራይቶ ያስቀመጠ በጣም መልካም ሰው እኮ ነው ከፍቅር ጋር በፊት ሲሰሩ የነበሩት። አሁን ግን አብርሃም ገንዘብን ስላየ በቃ በጣም መጥፎ ሰው ነው የሆነው ማለት ነው። ገንዘብ የማይቀይረው ነገር የለም።